ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል። መረጃዎቻችን ግባ መሰለኝ። መልካም። ትናንትና ፍርድ ቤት የአቶ ታዬ ደንደዓ ንብረቶች እንዲመለሱ የሚል ውሳኔ ያሳልፏል። የፌደራል ፖሊስ ግንቦት 25 ቀን 2017 ዓ.ም በቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል በነበሩት ከአቶ ታዬ ደንደዓ ቤት የወሰዳቸውን የተለያዩ የግል ንብረቶች እንዲመልስ መወሰኑን የተከሳሹ ጠበቃ ናቸው ለቦርከና ሚዲያ የገለጹት። የአቶ ታዬ ጠበቃ አቶ አበራ ንጉስ ፖሊስ ከህግ አግባብ ውጭ የወሰዳቸው የሞባይል ስልኮች፣ ኮምፒውተሮች፣ ሲዲዎች፣ ፓዶች እና የማስታወሻ አጀንዳዎችን እንዲመልሱ ነው የተወሰነበት። ንብረቶቹ የተወሰዱት የፍርድ ቤት መፈተሻ ትዕዛዝ ሳይኖርና የወንጀል ስነስርዓት ህጉ ከሚፈቀደው ሰዓት ማለትም ከምሽቱ 2 ሰዓት በአቶ ታዬ መኖሪያ ቤት ገብተው ነው የተደረገው። ይሁን እንጂ ፍርድ ቤቱ ባሳለፈው ውሳኔ መሰረት የፌደራል ፖሊስ የወሰዳቸውን ንብረቶች ለተከሳሹ ባለቤት እንዲያስረክብ የሚል አድርጓል። ስለዚህ ያው ክሱ ተቋርጧል እኮ መፈታትም ነበረባቸው መሰለኝ። አሁን ይሄ የፍርድ ቤት ነገሮች አይተሽ ከሆነ ትናንትናም አንድ ፍርድ ተላልፏል። በቴዲ አፍሮ ማናጀር በማህሌት ሰለሞን በዮሴፍ ያሲንና በሌሎቹ በ7 በ8 በተከሳሾቹ ላይ በዲዛይነሩ ላይ ሁሉ የተላለፈ ነገር አለና ከዛ በፊትም በማን ላይ ተላልፏል? ከፊንቴክ ጋር በተያያዘ በሙስና ተከሰዋል በተባሉት ላይ ዝም ብለሽ ተመልከች። እና እንዲህ አይነት ውሳኔዎች ሰሞኑን ፍርድ ቤት ጥሩ ለማስመሰል ብቅ ብቅ እያሉ ነው። ትናንትና የቴዲ አፍሮ እኔ የጠየኩት ጥያቄ አለ ይፈቷቸዋል ወይ የሚለው ነው። ምክንያቱም የፊንቴኮች አሁን ሳምንት አለፈው በዋስትና ይወጡ ሲባል፣ ስለዚህ የተከክለኛ የፍትህ ስርዓት እንዳለ ለማስመሰል እንዲህ አይነት ዜናዎች ይመጣሉ፣ እንዲህ አይነት ውሳኔዎች ይተገበራሉ፣ ይወሰናሉ፣ በዜና መልክ ይነገራሉ። አፈጻጸም ሲባል ግን ከአሁን በፊት እንደተመለከትናቸው ነው። ታዬ ደንደዓ ክሱ ከተቋረጠ እንዳልሽው ቆይቷል። ታዬ ደንደዓ ክሱ ተቋርጧል። ኢቨን ንብረት እንኳን የመለስና ያለመለስ ክርክር ላይ ነው። ገና ያለ ፍርድ ቤት ማዘዣ ሄደው ከቤቱ የወሰዱትን ኮምፒውተሮችን የተለያየ ነገር እስካሁን አልመለሱለትም። የዘረፉትን ማለት ነው። የዘረፉትን ማለት ነው። እነዚህ ሰዎችም አሁን እነዚህ ሰራዊት እነማን አጥፍተው ከሆነ ግን የዋስትና መብታቸው ተከብሯል ነው። ዞሮ ዞሮ ፍርድ ቤት ወስኖላቸዋል። ከውጭ ሆነው በዚህ ይከራከሩ ተብሏል። እስካሁን ድረስ አውቀው የቆይ እስኪ ውሳኔውን የመጨረሻ ውሳኔ ይግባኝ የሚል ካለ እያሉ እንደዛ እያደረጉት ነው። የነ ቴዲ አፍሮ ዮሴፍ ያሲን እነ ማህሌት ነው ምን ላይ የመሰረቱባቸው ክስ በጣም ያሳዝንሻል። መቲ ጭራሽ እነሱ ጋር የማይሄድ ክስ በመሳሪያ ዝውውር ጦር መሳሪያ ተገኘባቸው የሚል ጦር መሳሪያ ሁከት በማስነሳት ተመልከች። እንግዲህ ሁከት በማስነሳት ሁከት ማለት ይሄ ከፖለቲካ ፓርቲዎች የሚከሰሱበት ክስ አደንዛዥ ዕፅ ጋር በተያያዘ ዝውውር የሚል ምንም ነገር ማስረጃ በማይቀርብበት ሁኔታ ላይ ነው። ከነዚህ ክሶች በአንደኛው እንኳን ወንጀለኛ ቢሆኑ በኢትዮጵያ ሕግ መሰረት ሁከት ማስነሳት ወይም ኢንሳይትመንት ምናምን መፍጠር፣ አደንዛዥ ዕፅ ዝውውር ወይም ሌላ እንደዚህ የተባሉ ጦር መሳሪያ ዋስትና መብት አያሰጥም። ለምንድን ነው ፍርድ ቤቱ የዋስትና መብት የሰጠው? ክሶቹን ተመልክቷቸው ፍሬ ጭምጥ ነገር በማስረጃና በመረጃ ያልተጠናከሩ የፈጠራ መሆናቸው ስላወቀ ለምታቀርቢው ክስ እያንዳንዱ ማስረጃ ማቅረብ አለብሽ ነው። ስለዚህ ለማሸማቀቅ ምን ለማድረግ እንደዛ ብለው አሰሯቸው። እንደነገርኩሽ በተለይ አቶ ዮሴፍ ያሲን ሀዘንተኛ ነው። ልጁ በተደጋጋሚ አቤቱታ ሲያቀርብ ነበር፣ አባቴን ፍቱ እያለ። ልጁ የሞተበት በቅርቡ ነው፣ ከፎቅ ላይ ወድቆ። ማህሌትም እንደዚሁ ነው። ስለዚህ ምንም ነገር ሊያገኙባቸው ስላልቻሉ በዚህ ክስ መሰረቷቸው። ፍርድ ቤቱ ደግሞ ሲመለከተው የመሰረተባቸው ክስና የቀረበው ማስረጃ መዘንና ከውጭ ሆነው ክሳቸውን መከታተል ይችላሉ፣ በዋስትና መብታቸው ተባለ። በእርግጠኝነት የምነግርሽ አሁንም ለመፍታት እነሱን ቆይታ ያለሽ መቲ በዚህ በእነ አብይ ስርዓት የምንመለከተው ትልቁ ነገር ፍርድ ቤት ማፌዣ ያደረጉት መወሰን በዋስ ይውጡ ምናምን ማለት ይቀላል። ያን ካሉ በኋላ የሚፈቱ እስረኞችን
ከእስር ቤት በር ላይ እየነጠቁ ያፈኑ መውሰድ በነታየ በብዙዎች ነው የተመለከተው ታየንም እንደዚህ ነው ያደረጉት ብዙዎች ነው የተመለከተው አሁን ደግሞ የዋስትና ይሉና መብቸ እንደሚፈቷቸው አትመለከችም አይተገበርምና የዚህ አይነት ነገር ነው ይሆን ያለው በጣም አሳሳቢ ነገር ነው እስከ መጨረሻው ግን ነፃነታቸውን እስከሚያገኙ ድረስ ድምጽ መሆናችንን እኛ እንቀጥላለን አው ገና እኔማ ትዝል እንደሆነ ዜናውን የዚህ የክሱን ዜና ሊከሰሱ የተጻፈባቸው ተብሎ ነው ገና ሳይነገራቸው መረጃው ይወጣውና በጣም ይዘገነን ነበር እዚህ ያመጣው እንትን ይያልኩት ነበርና ያደንዛዥ መሳሪያ ማዛወር መጨረሻ ላይ ነው የረብሻ ምናምን የተባለው ማለት ነው እነሱ በረብሻው ነው መክሰስ ይፈልጉት ይሄ ሁሉ ጊዜ መንግስትን ሊከሰው ለሚፈልገው ግለሰብ ወይም ቡድን ቴምፕሌት ነው በቃ ቴምፕሌት ሁሉ ተዘጋጅቶ የሚቀመጥ ነው አደንዛዥ እጽና መሳሪያ ዝውውር ሁሉ ይቀመጥና ያኛውን የሚፈልጉትን እና ሊከሱበት ሊያጸኑት የሚፈልጉትን በሶስተኛ ደረጃ ላይ ነው የሚያመጡት ግን እነዚህ ሁለት ትላልቅ ክሶች አስቀምጠው አንተ እንዳልከው በዛ በሶስተኛው ነፃ እንኳን ቢባል በሁለተኛው እንዴት ነው እነዚህ በዋስ ራሱ እንትን የሚለው ምን ያህል ማህይሞች መሆናቸው ደፋሮች መሆናቸው ነው የምታየው ከዛ ውጪ ታውቃለህ አንድ ሰው ሲታሰር ኃይለኛ ቢዝነስ ነው ንግድ ስለሆነ እኮ ነግሬሃለሁ ሊሊ ሆቴል እና ሌላ አንድ ሆቴል አለ እዛ ቁጭ ብሎ ይደራደሩሃል ማለት ነው ከዋስ ለቤተሰብ እንዲደራደር ይደረጋል 10 ሚሊዮን 20 ሚሊዮን ሁሉ ተከፍሏል ሰዎች በዋስ እንዲወጡ ከወጡ በኋላ እንደገና ታግቶ ይወሰድና ሌላ ገንዘብ ይሰራበታል እንደገና ደግሞ ሌላ ቡድን ደግሞ የራሱን ሼር ለመውሰድ ደግሞ እንደገና ይደራደራል ማለት ነው በቃ የሚገርም ቅፈላ ሁሉ ያለበት ነው ይሄ በቃ በጣም በቃ የዱርዬ ምናምንና አሁን ሌላ ወንጀል ሊሰሩባቸው እያሿቸው ነው ተፈርዷል ከተፈረደ ሁሉ ጊዜ እያያዙ ደግሞ ይስዷቸዋል ለምሳሌ ታይዘው ከተመለሱ እነ ማይክ እነ አቶ አብዱራህማን ማይክ ተመልሶ ገብቶ ቀርቷል እና አብዱራህማን ከተፈቱ በኋላ ተወስደው እንደገና ራሳቸው ማከላው ያግኝተውት እንደገና ከዛ በኋላ ነው የወጡትና ያው ህግ የለም በሚለው ስለምንስማማ ብዙ ማለት አያስፈልግም ግን የወንጀለኛ ሀገር እንደሆነ እንዲታወቅ ነው ትክክል መቲ ወደ ሌላው መረጃ ስንገባ እንደው በነዳጅ እጥረቱ በሙስናው በኢትዮጵያ ውስጥ ኢትዮጵያ ነጋዴዎች ባለሀብቶች እጅግ መማራራቸው እናውቃለን መቲ ከኢትዮጵያ ባሻገር ኢትዮጵያን እንዳገራቸው አይተው አማርኛ ቋንቋ ጭምር ለመማር የሚሞክሩ ቻይናውያን ባለሀብቶች በጉራጌ ዞን ነበር የተሰማሩት በዚህ በነዳጅ ምክንያት የተፈጸመው ሙስና ድርጅታቸውን ኮላፕስ አድርጎታል ጠቅላላ እና እንደው እስከ ኢትዮጵያ ህዝብ ይፍረደው ኢትዮጵያ ነጋዴዎች ተማረው አልቅሰው ዝም ብለዋል ይሄ ቻይናዊ የሚለውን ስሙት እስኪ አማርኛ ይሞክራል ትንሽ አጠቃላይ እንደው እንትን እንዲኖራችሁ የሚለው እንዲገባችሁ እንደውኛ ስለምደነዋል መማረሩ በነዳጅ ምሬት ነው ነዳጅ እንደዚህ ያደረገ ነው በአማርኛ ነው ለመናገር ይሞክረው ብዙ ኢንቨስተርኛ ጋር እየተባለ ነዳጅ እንደማጠቃላይ ድርጅታችን ቆመ ባወጣችሁት ህግ መሰረት ስሩ ህጋችሁ ይሄ ወረቀቱን ይዞ የህጉን ወረቀት ይዞ ያማርኛ የተጻፈው ህጋችሁ ይሄን ያህል ዋጋ አወጣም ይላል እንዲገባችሁ ነው ትንሽ ስለማይገባና ምሬቱን ግን እስኪ ተመለከቱት የቻይና ምናቸው ጓደኛሞች ስሙ ካው እኔ ተከራካረ ነገር በሾኩት እኔ አጥፋ ይሻላል በሾኩት ለኔ አጥፋ ይሻላል እግዚአብሔር ይሄ ምንድነው እኮብና አይደለም እንዴ ምን ማለት ነው ይሄ ካለ ዝም ብሎ ለቀጣ ይሻላል አይደለም ይሄ ከየለም በፊት እኔ ውረፋ ላይ ገባ እነሱ ኮፕ ይጠይቃል እሺ እኔ በኩላል ወር ዞር ኮፕ አገኘ ለኔ አይቀጣም ለምን ነው ከኔ ከረቻዋታ ነው የወርጋት ዋጋ ምንም የለም የውርጋት እንት የስቴፕም ውሸት ነው እንዴ የውሸት ነው እንዴ ና የውርጋት ከፍሬንች ከረቻዋታ ነው እንዴ ምን ማለት ነው ብዙ ሰዎች በሚሰሙ ወደ ማክራዊ ኢንቨስተርስ በርገደ አሁን ኢንቨስተር በነዳጅ ጉዳይ ይፈራ ይሸሻ ነው ምን ማለት ነው ተነንተኔ ወደዚህ ማዲያ እነሱ ነግረናጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራብ ኩር ቀኝ ብኩር ዝም ብሎ ነው ይከረከረን በኋላ ፒክጃ ያሳያሻላል ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ ዝም ብሎ ገባ እሺ እኔ ዞሮ ውስጥ ገባ ሌላ ሰዎችም ዝም ብሎ ለኔ ከረከረው ለምን ነው እኔ ያለገባኝም ምን ማለት ነው
መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስተር ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አጠፋ በቃ ተቃጠለ። አሬ ይላል ብዬ ተቃጠለ ያላወቀበትና አሳዘነኝ እንትን አለኝ። እንደው ተመልካችሁ የሚለውን ተመልካችሁ በዘመድ ነው የምትሰሩት ያወጣችሁትን ህግ አትተገብሩም ለመስራት ብለን ብዙ ድርጅት የከፈቱት አካባቢ የመጣን በሙሉ እየሸሹ ናቸው። በኩፖን ነው የሚሰጠው። ኩፖን ይዣለሁ፣ ወረፋ ጠብቅ ያለው ከዛ እንደገና ለምን ነው ተናከሩኝ ነው። እና ቻይና ስለሆነ ነው በዚህ ደረጃ የሚተናገረው። ደፋር ስለሆነ ነው። ሌላውማ ነጋዴ እኛ ሀገር ቢናገርማ ሌላ ነገር ነበር የሚያደርጉት። ወይ እስር ቤት ነው የሚያደርጉት ወይ ሌላ ነገር ነው። እሱ ግን አሁን በቃ ሊሄድ ደርሷል። ተመልከቱ፣ ሁሉም ሸሽተዋል። የምታወጡትን ጋር ተገረሙ። አያችሁ፣ በስንት መከራ በስንት ቢሮክራሲ ፈቃድ አግኝቶ እየሰራ እንደሆነ ያውቃል። ከዛ ላይ ደግሞ ነገር ሲል መንግስት አለው ያለ እኛ እንደምንለዋል ምን ነው ወይ መንግስት የሚባለው ምንድነው የምታረጉት ብሎ እንደ እብድ ነው ያደረገው። እኔ እንደውም ገና ጨጓራ በሽተኛ ደም ግፊት ሳያደርጉት ቶሎ ቢለቅ ነው የሚሻለው ነው የምለው። አላወቀም ማለት ነውና እንደው ለእናንተ ፍርድ ነው ያቀረብነው። እኛ ለምንድነዋል የኢትዮጵያ ነጋዴ ለምዶታል። እኔ ያለማዋሸት መጥቲ ያለምንም ማጋነን ይሄው እግዚአብሔር ምስክሬ ነው እየደወሉልኝ ባለሀብቶች ትልቅ ነጋዴዎች ሊያብዱ ደርሰዋል። ኢትዮጵያ ውስጥ ባለው ነገር ያልወጡት ማለት ነው ተስፋ ቆርጠው ያልወጡት ይዘውት ተቀምጠዋል። የኢትዮጵያ ጉዳይ በቃን ብለው ደም በቃ ያለቀሱ ቅሪታቸው ምናቸው ሁሉ መንግስት በተለያየ ሰበብ እንትን ብሎባቸው ብዙዎች እንትን ብለዋል። ተናገሩ ይባሉ ከዚህ ሰውዬ በላይ ነው የሚናገሩት። ይሄ ሰውዬ ሊናገር የቻለው ምን ስለሆነ ነው? ቻይናዊ ስለሆነ ቢያንስ ኤምባሲ ከለላለው ወይም ሌላ ቢሆን ቀር አያስሩትም። በዚህ ምክንያት ካልተግባባ ለቆ ነው ሊወጣ የሚችለው። የኛ ሀገር ባለሀብቶች ከዚህ በላይ ሊያብዱ ደርሰዋል። መቲ እውነታውን ህዝብ እንዲያውቀው ማለት ነው ያቀረበው። ልክ ነው። በጣም ነው የሚያሳዝነው። አማርኛውም በነገር ላይ በዚህ ደረጃ እንዲገባን አድርጎ እስከመናገር ድረስ ማወቁ አንደኛ እዛ ሀገር ላይ እንደሚሰራ ነው የሚያሳየው። ከህዝቡ ጋር በደንብ ገብቶ እየሰራ ነው። እንደውም ትንሽ ቻይነኛም ትንሽ የጉራጌኛ አክሰንትም ሳይኖረው አይቀርም እና በጣም ኢትዮጵያዊ ሆኗል። እና የኢትዮጵያዊ መሆን የማይችለው እዛ ቻይና ስትሄድ በቃ ሁሉ ነገር በመስመር ነው። በዚህ ነው ከሆነ በዚህ ነው በዚህ ወደ ጎን ምናምን የሚባል ነገር የለም። ሁሉ ነገር ፊት ለፊትና ግልጽ ነች። እሱ እኮ ደንቆት ነው። እንደዚህ ማል እንዴት ነው እንደዚህ ሊሆን የሚችለው? ህግ ወጥቶ በህጉ መሰረት የማይሰራው እንዴት ነው ብሎ በጣም አስደንቆታል። አሁን ግን ትላንትና እኔ እናንተም ዜና ላይ ከ100 በላይ ትላልቅ የጠጠር ማምረቻ ድርጅቶች እንደተባረሩ እንደተወሰደባቸው እንደተቀሙ እዚህ ሸገር ላይ ብቻ ዜና ሰርተናል። ከዚህ በፊትም እንደዚህ ባለሀብቶች ምንም ኢትዮጵያ ወደ ውጭ የምታመርተው የቆዳ ምርት በለው ምናምን በለው ብዙዎቹ ተዘግተዋል፣ ተቋርጠዋል። እኔ እንደሚመስለኝ ከሆነ አብይ አህመድ አጽጅም ነው አትክልተኛም ነው እንደምታውቀው ኒውትሪሽኒስት ነው፣ ስለ ምግብ ይናገራል፣ መንግስትም ነኝ ይላል። ሁሉም ላይ ሀብቱንም እነሱ ንብረቱንም እነሱ ንግዱንም እነሱ ብቻ ሊይዙት የፈለጉ ይመስለኛል። ይሄን ደግሞ በአደባባይ ራሱ ተናግሮታል። መንግስት ኢንቨስተር መሆን አለበት ብሏል። ለራሳቸው ብቻ ኢንቨስትመንቱን ብቻቸውን ይዘው ወይንም ከራሳቸው ደባል ከሚሏቸው ወይ አረቦች የተወሰነ ይዘው ሄደው ሌላውን ከጨዋታ አውጥተው ሁሉንም የሀገሪቷን ኢኮኖሚ የመቆጣጠር ፍላጎት ካልሆነ በስተቀር ቻይና የትም ሀገር ላይ እዚህ ሀገር ብትሄድ የፈለክበት ብትሄድ እነሱ በቃ ተፈላጊ ናቸው። በአሁኑ ሰዓት ኢኮኖሚ በጣም ነው የሚያሳድጉት። በእርግጥ ህግ ይፈልጋሉ። ህግና ስርዓትን አስጠብቆ ማንንም በማይበድሉበት ሀገርን በሚጠቅም መልኩ መስራት የሚችሉበት ሲስተም ካስቀመጥክ ለምንድነው ከውጭ ሀገር ገብተው ኢንቨስት የሚያደርጉ ሰዎችን እንደዚህ ያማረን የምታወጣው? የትኛው ሀብትህና ንብረት ነው እንደዚህ የሚያስገፋህ ማለት ነው? እና በጣም ብዙ ድርጅቶች እየተገፉ እየወጡ ሰራተኞች እና አዳነች አቤቤ እንትን ምግብ ቤት ኑና ብሉ የሚባሉት አንድም እነሱ ነው ስራ ከስራ የተባረሩ የመሳሰሉት። በነገር ላይ አንድ ቪዲዮ ፌስቡክ ላይ አቅርብ ያለው ምናልባት ነገርና አቀርብ ይሆናል እንጂ ለዛሬ አይደርስልኝም። አዳነች አቤቤ የኛን ጭቅጭቅ ምንም ሰምቶ አሁን ደግሞ በቪዲዮ እዛው ላይ በቀደም ብዬ ነበር። አሁን ደግሞ የሚበሉትን ማየት እንፈልጋለን ምናምን የሚበሉትን ደግሞ ሄደው እንትን ሊሏቸው ሊያዋርዷቸው ነው ቪዲዮ በመስራት
እንትን እንዲሉ እሰይ እንኳን አበላሽን ምን ተንበርክከው ቤት ሲቀበሉ አይታላል ልክ አዳነች ስትመጣ ከአሰላ ይዛው የመጣችው ቁልፍና ቤት ነው ይመስለው እዛው ከህዝቡ ቀምታ በህዝቡ ገንዘብ በሰራችው ቤት ተንበርክከው ሲቀበሉ ያሳይሽ ፎቶ ተለጥፋለች የህዝባችንን ውርደት በውርደት እሷ ከፍ ብላ እነሱ ህዝቡን ዝቅ አርጋ ማለት ነውና በጣም አደገኛ ንቀትና ግፍ ነው እየሰሩ ያሉት ትላንትና እንደዚሁ ቪዲዮ ለጥፈዋልና አንድን አባት እየተከተሉ እጃቸውን ሲታጠቡ በቀን አንዴ ነው 3 አይደለም ይበላው እሱንም በቀን አንዴ ነው እጃቸውን ሲታጠቡ የበቀደሙ ክትፎ ምናምን እንዳይመስል የሆነ ድንችና የሆነ ወጥ ምናምን ቀርበላቸው አዳራሹ ሲከፈት የትምህርት ቤት ዴስክ በሚመስል 10 ነው ምናምን 20 የሚሆነ አይመስለኝም አዳራሹ ሰፊ ነው እውነት የሚበላ ጠፍቶ ነው ወይስ እየተመረጡ ነው የሚገቡት ለምን የኢትዮጵያ ህዝብ ግልጥ ብሎ ሄዶ አልበላም ስላልተራበ ነው እሱን ተውትኛ እናቃለን ዞሮ ዞሮ ግለሰቡን እየተከተሉ ልክ የዛኔ ግለሰብ ነው ሲንግል ስቶሪ እኚ ሰውዬ እድሜ ልካቸውን ሹፌር ይሆኑ በኮንስትራክሽን ህይወት ውስጥ ደግሞ ረጅም ጊዜ የሰሩ ጡረታ ይወጡ ናቸው አሁን ልመና ላይ መውደቃቸውን ያሳያል ይሄ ያዳነች አበቤን ውለታ ነው የሚያሳየው ወይስ የሀገሪቷን ጡረተኛ እንኳን ለማኝ የሚሆንባት በኢኮኖሚ የደቀቀች ሀገር መሆነ 1.3 ትሪሊየን ለወንዝ ማንተን ማጽጃና ማሰማመሪያ እንትን ሲሉ በዚህ ጎን ግን እድሜ ልካቸውን 60 ዓመት ምናምን 50 ዓመት የሰሩ ሽማግሌ ልክ እንትን ሲሉ በጡረታ ገንዘባቸው እንጀራ መብላታቸው አልቻሉም በቀን አንዴ ተዋርደው እዛ ድረስ ሄደው እሱም አቅም ሲኖራቸው ነው ቤታቸው ማን ያመጣል አቅም ስላላቸው ወክ ማያረጉት ዲሴብል የሆኑት ከቤታቸው ማን ያመጣላቸው እና ይሄ ነው ወይ ኢኮኖሚ ይሄ ነው ወይ ኢኮኖሚ እድገት ህዝቡ እንዳለ ለማኝ ማረግና ለእንጀራ ትንሽ እየሰጡ እኛ ጥሩ ሰዎች ነን ማለት ነው ይሄ በደንብ ሊሰራበት የሚገባ ይመስለኛል ቪዲዮን አዘጋጅተናል እነሱ የሚያስመሰግናቸው ሳይሆን እኮ የሚያዘልፋቸው የሚያስረግማቸው ተቃውሞ የሚያስነሳባቸው ነው የነሱ ስራ እኮ ለኔ ቢጤ እኮ ምጽዋት መስጠት ድሃ ያመረቱ እንጀራ መስጠት ነው የነሱ ስራ ወደ ድህነት እንዳይገቡ ነው እንጂ አንቺ ደሞዝ ከልክለሽ አስተማሪ ጡረተኛ ከልክለሽ አስርበሽ በአንድ አዳራሽ ውስጥ እንጀራ ማቅረብ ነው እንዴ የሚያስመርቅሽ ይሄ እኮ የነሱ ወራዳነት ነው የነሱ አቅመ ደካማነት ነው በፖሊሲ የማይመሩ ሰነፎች መሆናቸው ነው ምታቂ ዝም ብሎ የእድርና የምናምን ነገር እኮ ነው እየሰሩ ያሉት የቁም ነገር የሆነ የማወራይት እንጂ ሀገር በፖሊሲ እንዴት እንደሚመራ ማያውቁ የዜጋውን ገቢ ማያሳድጉ ናቸው ይሄን ስላደረጉ አይመሰገኑም እነዛ ሰዎች በራሳቸው ይበሉ የነበሩ ሰዎችን ዛሬ ለማኝ አድርገው እነሱ ወስደው አበላናቸው ወራቸው ይረገማሉ እንጂ አይመሰገኑም ኤኒዌይ በዚህ ጉዳይ እንዳልሽው ሰፊ ጊዜ ወስደንም እንሄድበታለን ወደ ምርጫ መረጃዎች እንግባ መቲ አንድ ሁለት መረጃዎች አሉ በጣም የመጀመሪያው የገረመኝ ምርጫው በሰላም እንዲጠናቀቅ ከ1000 በላይ ዜጎች የሚሳተፉበት የጸሎት መርሃ ግብር ሊካሄድ ነው ይላል የሃይማኖት አባቶች ናቸው የሚያደርጉት የሃይማኖት ጉባኤ የተባለው እነ ቀሲስ ታጋይ ታደረ ናቸው ዜናው 1000 በላይ የኢትዮጵያ ሃይማኖት ተቋማት ጉባኤ መጪው ምርጫ አስመልክቶ ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር ሙስሊሞችም አሉበት እንዳዘጋጀ አስታወቀ ይህ መርሃ ግብር በቀጣይ እሁድ ግንቦት 16 ቀን አሁን ማለት ነው ፊታችን 9 ሰዓት በአራዳ ፓርክ ከ7 የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ባሉበት ይከናወናል በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወን የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ገልጸዋል የአደባባይ ጸሎቱ በዋናነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ ነው ብለዋል ለምን ጸሎት ተደረገ አይደለም ስለ ሰላም እነዚህ ግን የሃይማኖት አባቶች ናቸው ልንላቸው አንችልም ኢትዮጵያ ውስጥ የንጹሃን ደም እንደ ጅረት ሲፈስ አንድ ቀን ስለ ሰላም እንጸልይ ብለው የማያውቁ ሰዎች የሁሉ ጦርነት በሚደረግበት ሰዓት ላይ ቢያንስ ምህላን በእንትን ይታወጃል እና አድርግ በሚደረግበት ሰዓት ላይ ይህንን አቢዩዝ በማድረግ የእግዚአብሔርን ቃል አቢዩዝ በማድረግ ለፖለቲካ ለመጠቀም የብልጽግና ምርጫ የብልጽግና ሹመት የሚደላደልበት ምርጫ በሰላም እንዲጠናቀቅ የሚል በሰባት አደባባይ የግብዞች ጸሎት ማለት ነው የግብዞች ጸሎት ታላቅ ኃይል እንዳለው ቅዱስ መጽሐፍ ይነግረናል ግን እንዲህ አይነት አይደለም ኤልያስም እንደኛ ሰው ነበረ 3 ዓመት ከ6 ወር በጸሎቱ ሰማይ ለጉማል ይባላል እናንተ አደባባይ ስለወጣችሁ አይደለም እግዚአብሔር አንድ ንጹህ ሰው የሚጸልየው ጸሎት ይሰማል እኔ ለምን በአደባባይ ጸልያችሁ ያልኩ አይደለም ለመልካም ነገር ብታደርጉት ኖሮ እስካሁን አብረናችሁ ነበር እናንተ ይሄን ጸሎት የምታደርጉት ብልጽግና የፖለቲካ ትርፍ የሚያገኝበት ይመስላችሁ ብቻ ነው ኢትዮጵያ ውስጥ ከጸሎት በላይ ምህላ
ሱባኤ የሚያስይዝ እጅግ በርካታ ችግር ባለበት ሁኔታ ላይ የስንቱ ደም በሚፈስበት ሰዓት ላይ እንኳን ጸሎት ልታደርጉ ነፍስ ይማር ለማለት አልደፈራችሁ። አረ ይሄ ጦርነት ይብቃት ጠቅላይ ሚኒስትር እንደው ግድ የለም ቆጣ ገፋ ብላችሁ ሂዳችሁ ወደዛ እንትን አድርጋችሁ እንኳን ለማስቆም የተለያየ ነገር ለማድረግ ያደረጋችሁ ነው። ዛሬ 7ኛው ምርጫ ደረሰ ሲባል ምርጫው ተጠናቀቀ በአራዳ ፓርክ ልማቱ እንዲታይ ማለት ነው። በዛው አራዳ ፓርክ ላይ የተብለጨለጨ ምናምን ፋውንቴኑ በዙሪያው አጅቧችሁ ስጋጃ ምናምን ተነጥፎላችሁ እዛ ጋር ጸሎት ይደረጋል። ከሰባቱ የተውጣጡ ምናምን ሄዳችሁ በቪኤት እዛ አካባቢ ተወርዳላችሁ፣ ባጃቢዎች ትገባላችሁ፣ ጸሎት ተደረገ። አቤት 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 ምን አይነት ክፉ ዘመን ላይ እንደደረስን እግዚአብሔር ይወቅ። ብቻ እኔ የነዚህ የሚራቡት የተሰቃዩት በድርቅ የሚያልቁት ዝም ድምጽ ላልሆናችኋቸው ሁሉ የነሱ አምላክ ከሰማይ ሆኖ ስለሚመለከት ምንም ማለት አልችልም። ግን በጣም ታሳዝናላችሁ። በጣም በዚህ ደረጃ የሃይማኖት ተቋማትን የአንድ ፓርቲ አገልጋይ አድርጋችሁ የአንድ ግለሰብ ምንጣፍ ጎታች አድርጋችሁ መቆየታችሁ በጣም የሚገርም ነው። ስለገረመኝ ነው። ምን በጣም ይደንቃል እንጂ እኮ ታሪካዊ ክስተት ነው። የማይረዱት እነዚህ ሰዎች ቅድም እንዳልኩ ከዚህ በፊት ወንጀል የሰሩ ሰዎች ያው በታሪክ በጸሐፍ ላይ ይቀመጣሉ እንጂ ብዙም በአደባባይ ተጠይቀው አያውቁም። እና መጠየቅ የለም በሚል ይመስለኛል በጣም ማህበረሰቡን እንደዚህ እየደፈሩት የመጡት እንጂ አሁን አንተ ከተናገርካቸው ነገሮች በላይ በዚህ ሀገር ላይ የሚያጸልይ ብዙ ነገር አለ። እኔ የኢትዮጵያ ሕዝብ ጸሎት ያስፈልገዋል እንደ አንድ ክርስቲያን የኢትዮጵያ ሕዝብ ጸሎት ያስፈልገዋል ብዬ የማምን ሰው ነኝ። ጸሎት ያስፈልገዋል ብዬ የማምንበት ደግሞ እና አብይ አህመድ የሙት መንፈስ ይዘው እዚህ ሀገር የገቡ እርኩሶችና ደም ገባሪዎች ናቸው ብዬ ስላሰብኩ ነው። ምክንያቱም ከመጡ ጀምሮ ደም ሲገብሩ ነው የምናውቀው። ከመጡ ጀምሮ ደም በመገበራቸው ማይጸጸቱ ደስ የሚላቸው ለዛ ለደም መገበሪያ በየጊዜው የሀገሪቷን ገንዘብ ኢንቨስት የሚያደርጉ በሀገሪቷ ውስጥ በሁሉም ዘርፍ እርስ በርስ ጦርነት ከኦሮሚያም ከደቡብም ምናምን የሚመለመለው መከላከያም አማራ ክልል ገብቶ ወይም ኦሮሚያ ገብቶ በጦርነት ይሞታል። እነሱ ደግሞ እንደገና በአማራ ክልልም ምንም በድሮን ደግሞ የሚጨፈጭፉታል። በዛም በዚህም በሁሉም አቅጣጫ ኢትዮጵያ ውስጥ ደም እንዲፈስ የሚፈልግ መንፈስ ነው ያለው በቤተ መንግስት። አዎ ጸሎት ያስፈልገዋል። እነዚህ ሰዎች ግን የመጡት ያንን መንፈስ ለእግዚአብሔር ከሆነ የሚጸልዩት እርግጠኛ አይደለሁም። ምክንያቱም ያንን መንፈስ ይዞ የገባውን ይህንን ነፍሰ ገዳይ ወንበዴ መንግስት እንትን ወንበር ለማጽናት ነው የመጡት። ስለዚህ ለማን ነው እስከዛሬ ድረስ የሁሉ ደም ሲፈስ በሰው ልጅ ላይ እየተነበሩ እንዴ? ጸሎት የሚያስፈልግበት መዓት ጊዜ አላሳለፍንም እንዴ? አሁንስ መቼ አለቀ? ያንን ልክ ይሄ መንግስት ብቻውን ተወዳድሮ ብቻውን በሚያሸንፍበትና ሌላ ቀጣይ የደም ማፍሰስ 5 ዘመናት የአውሬነት ተግባሩ ለመቀጠል የሚያስችለውን ምርጫ ደግፈ በአደባባይ ስትወጣ አገር ሁሉ አረ ሌላ ነገር ይቅደም ሲባል አይ ይሄ ምርጫ መሆን አለበት ያለው መንግስት ብቻ ነው። ሌላው ያው አጃቢ አለ ሚዜ ምናምን ሲር ሚዜዎች ምናምኖች አሉ እናውቃለን። በዚህ አጋጣሚ በምርጫ የሚሳተፉ ሁሉንም በዚህ ምርጫ ላይ ተሳትፈው ከመንግስት ጋር አንድ ላይ ሆነው ይሄንን ገዳይ መንግስት እያጀቡ የሚቀጥሉ ከሆነ ከዚህ መንግስት እኩል ተጠያቂ እንደምናረጋቸው ማወቅ አለባቸው። እኛ የመረጡ መብታቸው ሰላማዊ ትግል አያድርጉ አንልም። ነገር ግን ቅድሚያ የሚሰጣቸው ነገር ለህዝብ እስከቆሙ ድረስ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለባቸው። በምርጫም ከሄዱ ምርጫው ትክክለኛ እንዲሆን ጫና ማድረግ፣ ጫናው ተግባራዊ ካልሆነስ አጃቢ ሆነው ዝም ብሎ የሆነች ወንበር ብቻ ፈልገው ገብተው ከዛ በኋላ በዛ እንጀራ ሊበሉ ብቻ ካልሆነ በስተቀር ሌላ ለውጥ ሊያመጡ እንደማይችሉ ይታወቃል። እና እነዚህም ሆኑ ሌሎች ከዚህ መንግስት ጋር አሸብሻቢዎች አንደኛ ሃይማኖቶችን እያስናቁ ነው። ማህበረሰባችን ለሃይማኖት ያለው ክብር እየቀነሰ እንዲመጣ ሊያደርጉ ነው። ሁለተኛ ይህንን ጸሎት የሚያደርጉት አብይ አህመድ በሰጣቸው አቅጣጫ መሰረት ስለሆነ የአብይ አህመድ ጸሎት ብለን ነው በአደባባይ እንትን የምንለው። ወደ እግዚአብሔርም ይሄዳል ብዬ አላምንም። እና ይህንን በደንብ እንዲያስታውሱት ለታሪክም እንዲያስታውሱት አደራ ማለት እንወዳለን። ቴንኪው በት አመሰግናለሁ። ከዚሁ ከምርጫው ጋር በተያያዘ ሌላው እንግዲህ ተመልከች እነዚህ የሚጸልዩበት ምርጫ ማለት ነው የት ጋር እንደሚደረግ ምርጫ እንደሆነ ታውቂያለሽ። እንግዲህ ኦሮሚያ በበርካታ ቦታ ላይ ሰምተናል። አማራ 70-80% አይደረግም። አሁን የሆነውን ነገር ብቻ ባጭሩ እናሳያቸው። ሰሜን ወሎ ሰሞኑን በርካታ መቄት
እነ ጊራራ በጣም በርካታ ወረዳዎች በቁጥጥር ስር መግባታቸውን ተከትሎ በፋኖ ኃይሎች ቪዲዮውን ያላቀረብኩት እንትን ብለየ ነው ህዝቡ በሰልፍ ነው እንዳትመርጥ ተብሎ ስለነበረ በሰልፍ ምርጫ ካርድ በግድ የተሰጠው በማስፈራሪያ የተሰጠው ህዝብ እየሄደ ለፋኖች አስረከበ እንደምታዩት የምርጫ ካርዶቹን ታትሞ ተሰራጨ የተባለው የሳት ራት ነው በየትም ቦታ ማለት ነው የለም ምርጫ በተለይ አማራ ክልል የለም በበርካታ ቦታዎች ላይ ትግራይ ሙሉ በሙሉ የለም ያው አንደግሞ አስር የሆነውን ነገር ማለት ነው እነ ቀሲስ ካጋይና እነማንት የሚሉባት ለምንድን ነው ቅድም ያልኳችሁ ለዚህ ነው ትክክለኛ ሀገራዊ ምርጫ ተደርጎ እኮ እንደዛ ይባላል ይሄ ምርጫ አዲስ አበባ ላይና እዚች አብይን ስልጣን ለማስቀጠል አንዳንድ ቦታዎች በሚደረግ ምርጫ ነው ባህር ዳር የሆነች ከተማ ላይ ያረጉና አማራ ክልል ይላሉ እንደምታውቁት ተመስገን ጥሩነህና አረጋ ከበደ እንኳን ወረዳቸው ሂደው አይወዳደሩም አማራ ክልል ጎንደር ከተማዋና ባህር ዳር ላይ እንዲወዳደሩ ነው የተደረገው ለምን ያውቁታል ምርጫ እንደማይደረግ እዛ አካባቢ ለእንግዲህ ለዚህ ምርጫ ነው ጸሎትም የተለያየ ነገርም እናደርጋለን እያሉ እየመጡትና ያው እንደነገርኳችሁ ነው የታወቀ ነው የተበላ ነው ዝም ብሎ አንድ መርሃ ግብር ተካሂዶ በሚቀጥለው ቀን አብይ እንዲህ ያደረገ ስልጣን አሸነፈ ብልጽግና ተብሎ የሚነገርበት ነው ከዛ አጃቢዎች አሉ ሚዚዎች የተፈቀደላቸው እነዛ ሚዚዎቹ ደግሞ 4-3 ወንበር ይሰጣቸዋል እንደዛ ሆነው ያጅቡታል ንግስናው ይሰራል ማለት ነው ሌላው እስከመቼ ይቆያል እንዴት ይሰራል አናውቀውም እሱ አገራችን ያለችበት ሁኔታ ስለማናውቀው በጣም አደገኛ ስለሆነ ለመተንበይ ስለማይቻል እንኳን የወራትን የምን የነገውን አናውቀውም ራሱ ከምሬ ነው የምላችሁ አሁን እኛ እየተወያየን ነገ ምን እንደሚፈጠር እኔ አላውቀውም ኢትዮጵያ ያለችበት ሁኔታ በጣም አደገኛ ነው ዛሬ አሁን እናንተ ያወራን በጣም ከፍተኛ ብዛት ያለው ጦር ወሎ ከተማል ብዛት ያለው ነገታቸው ረዳ በቅርቡ ትግራይ እንቆጣጠራለን ምናምን ይያሉ ሙሉ ተዝዝ ያደረጉ ነበር ከፍተኛ አለ የለም የተባለው ሁሉ ባንድ አቅጣጫ የዘመመ የሚገኝበት ሰዓት ላይ ነው አሁን የምንገኘው ሁሉ በተለይ ከትናንት ጀምሮ የሚሰማው ወሬ የሰራዊት ማጓጓዝ አንድ ሰሞን ኤርትራ ጋር እናዋጋለን ተብሎ ትግራይ ጋር በጣም ሰራዊት ይጓጓዝ ነበር እንደዛ ሁሉ አድርገው ያ ሁሉ አጓጉዘው ምንም ሳይፈጠር አቆሙት አሁን ደግሞ በጣም ብዛት ያለው ኃይል ነው እየተጓጓዘ ያለው ምን እንደተፈጠረ አናውቀውም በሱዳን በኩል ነግሬያቸዋለሁ 3 የድንበር ከተሞች ናቸው እየገፉ የመጡት በተለይ ይሄ ሱዳን ጉዳይ ትልቅ ራስ ምታቱ ነው በተራብይ አጠቃላይ ያለው ነገር ማለት ነው እነ እግዚአብሔር ገሬና ሌሎች ህዋት ደግሞ ጸረ ድሮን ማለን ይያሉ ነው ግባይ ላይ የተናገሩበት ነው ሽምግልና ሞክሮ እንዳልተሳካ ነግሬያለሁ ነገሮቹ ውጥረት ላይ ናቸው ስለዚህ በዚህ ሁኔታ ተደርጎ የሚደረግ ምርጫ በእንዲህ አይነት ምርጫ በዚህ ሁኔታ ተደርጎ የሚደረግ ንግስና ስንት ጊዜ ይቀጥላል የሚለው ስንት ይቆያል የሚለው እርግጠኞች አይደለም ለመናገር ሀገሪቱ ከፍተኛ ውጥረት ላይ የገባት በመሆኗና እነሆ እንደምታዩት የምርጫ ካርዶች ሁሉ እየተቃጠሉ እየባከኑ ያሉበት ነው ተራ ነገር ነው ይሆነ ያለው የሚለው ነገር መገንዘብ አለብን ለማለት ነው ልክ ነው ሌላው እንግዲህ ይሄን ካል ዘንዳ በአማራ ክልል አሁንም መቲ እንትሮች እንደቀጠሉ ናቸው ወደ መጨረሻው ወደ አዲስ አበባ ከመግባታችን በፊት መጀመሪያ አንድ ሰሞኑን የሰራንላችሁ እዛው ዘገባ ነበረ አሊዶሮ የሚባል ቦታ ላይ አውቶቡስ ተመቶ ተሳፋሪዎቹ ታግተው ተወሰዱ ብለን ይፋ አድርገናችሁ ነበር ሙሉ ተሳፋሪዎች ናቸው ታግተው የተወሰዱት እስካሁን አልተመለሱም ይሄ ነው አውቶቡሱ የተሳፈሩበት ተመልከቱ ይሄን አውቶቡስ መጀመሪያ በጥይት መቱት በተለያየ መቱት ከጥቅም ውጭ አድርጉት ልክ እንዳይሄድ ካደረጉት በኋላ ነው እንግዲህ ከነ ሾፌሩ ከነ ተሳፋሪዎቹ ሙሉ በሙሉ እስካሁን ድረስ አልተነሳም ታጋቾቹ እስካሁን ድረስ የት ሄዱ የት ገቡ ምን ይግቡ ምንም የተባለ ነገር የለም ከመንግስት መገናኛ ብዙሃን በተለይ ምንም አልተተነፈሰም እንግዲህ አውቶቡሱን የቆመውን አውቶቡስ ለማምጣት እንቅስቃሴ መጀመራቸው ባለ ንብረቶቹ የተነገረ ነው በዚህ መልኩ ነው ተመልካቾቻችን ይዘውት ሄዱት የሚለው ለማሰማት ነው እንድታውቁት ከሚል ነው በያቅጣጫው ድምጽ መሆን አለብን ሰው እኮ እየተወሰደ ዝም ብሎ ከዛው ሲበላ እኮ በቃ እኛም ሄዱ ተወሰዱ እንላለን ከዛ በኋላ ይረሳሉ ታውቃለህ አይደል ብዙ ጊዜ ዘግበናል ማንም ተከታትሎ ይሄን ነገር የሚጠይቅ የሰብአዊ መብት ኮሚሽን የለ ሰብአዊ መብት ተሟጋች የለ ማለት በድርጅት ተቋም ደረጃ ላይ ተከታትሎ ያን ነገር እንትን የሚል የለም የት እንደሚዋጡ አናውቅም ብዙ ጊዜ ዘግበናል አልተመለሱም ለማስታወስ ያህል ማለት ነው ተከክል ወደ አማራ ክልል መረጃዎች ስንገባ
ይሄ ትናንትና ነበር የሰሜን ወሎ የጋርዶ በዛሬ ዕለት ነው የብልጽግና አገዛዝ በጎንደር ማለት ነው በጎንደር በተለይ መካነ ኢየሱስ በስቲ አካባቢዎች ላይ ለሚደረገው ምርጫ ካርድ ለማደል ሞክሮ እንደከሸፈ ነው የደረሰ መረጃ በተለይ የበላይ እዝ ፋኖች ናቸው ይሄን ነገር ወደ ከተማዎቹ በመግባት ወደ ስቲ በመግባት በዚህ በአጀባ መጥተው የነበሩት ላይ ሁሉ ጥቃት መፈጸማቸው ነው በበርካታ ቦታዎች ላይ እንደነገርኳችሁ በወረይሉ ቁልምቢ በተለያዩ አካባቢዎች ላይ ከሽፏል ህዝቡም አንቀበልም ይያለ ነው የሚገኘውና በበርካታ ቦታዎች ላይ የምርጫ ካርዶች መቃጠላቸው እንደቀጠሉ ናቸው ሌላው የቴዎድሮስስ አርበኞች በማርዘነብ አካባቢ በትናንትናው ዕለት ከባድ ተጋድሎ ሲያደርጉ ውለዋል ከመከላከያው ጋር ማለት ነው ከ50 በላይ ወታደሮች ናቸው ህይወታቸው እንዳለፈ የተነገረው እነዚህ ክላሽንኮቮች እስኪ ፎቶአቸው አሉና ሬዲዮዎች መገናኛዎች የተማረኩ ናቸው በዚሁ አውደውጊያ ማለት ነው በዚህ አውደውጊያ ህይወታቸውን ካጡት መካከል አገዛዙ አሉ በሚል የሚተማመንባቸው መቶ አለቃ ተሾመና አንዱ ለጊዜው ስሙ ያልታወቀ የመቶ አለቃነት ማዕረግ ያለው አመራሮች ይገኙበታል ነው የተባለው 200 አለቃዎች አመራሮች ማለት ናቸው እና በመርፌ ታገዘ ጥቃት ነበር የተከፈተባቸው መጀመሪያ የፋኖ ኃይሎቹ ነገር ግን ያንን በመከላከል ነው ወደ ማጥቃት የተሸጋገሩት እና በርካታ ቦታዎችንም እንደተቆጣጠሩ አስታውቀዋል እና የአማራ ክልል እየተደረጉ ያሉ አውደውጊያዎች በዛሬ ዕለትም ተመልካቾቻችን እንደቀጠሉ ናቸው ይህን ካንድ ዘንዳ የኦህዴድ ከፍተኛ ባለስልጣናት አንድ ሀገራዊ ስብሰባ አድርገው ትናንትናም አንድ ትርክት እያሰሙ ነው ያሉት ለኢትዮጵያ ህዝብ ምን እያሉ እንደሆነ አልገባኝም በአሁኑ ሰዓትም ለማንኛውም በአዲስ አበባ ላይ ምን እያሉ እንደሆነ ከራሳቸው ከናብይ ሰዎች ትናንትና በስብሰባ ላይ ካደረጉት ንግግር በኤንቢሲ የሚባለው ቴሌቪዥን አዲስ ለስርዓቱን ያገለገለ ባለው ቴሌቪዥን ላይ በተላለፈው ውይይት ላይ የተናገሩትን ሰምተን ባለስልጣኑ እንመለስበታለን እስኪ አንድ ያቀርብልን ይሄ ቪዲዮ ሌሎች እንደሚያሳዩት ከሆነ በወቅቱ ፍንፍኔና አካባቢያን ተመራጭ ያደረጉ በርካታ ምክንያቶች አሉ ይላልና ሚስኮትም ተደርጋለው እንጨት ነው አላልኩ ግን አዲስ አበባን በመቆርቆር ሂደት ተሳተፉት ነገስታት እና ንግስቲቱ የነበራቸውን ድራይቨር ነው ማገዶንና ፍንፍኔ ውሃን ያነሳው እንጂ ምክንያቶቹ በርካታ ናቸው ከነኚህም ተጠቃሽ የሆኑት የነገስታቱን መስፋፋትና በየደረሱበት ያጋጥማቸው የነበረውን የደህንነት ስጋት ለመፍታት የሚያስችሉ ለመሸሸጊያነት የሚሆኑ ከፍተኛ ቦታዎች ፍለጋ አንዱ ምክንያት የተፈጥሮ ሀብት በተለይም የማገዶ እጥረት ሁለተኛው ምክንያት የአየር ንብረት ተግዳሮት በተለይም በተራሮች ላይ የነበረው ቅዝቃዜና በኋላም የመንግስታቸው መጽናት ተከትሎ ለመስፋፋት የሚሆን መልከ ምድር ማስፈለጉ ናቸው ይላል ኤቪደንስ ቤዝድ ተገጣይቱ ባቀረቡት ሐሳብ መሰረትም እንጦጦ ተራራ አካባቢ ሰፍሮ የነበሩት ንጉስ ምኒልክ እና ባለሟሎቻቸው ወደ ሜዳውማ የፍንፍኔ አካባቢ በመውረድ እንዲሰፍሩ ወዘተርፈ ይላል ግን መግቢያውን ይውት ላይ በ1880 በቀኑ 79 መጀመሪያ የዘመናዊቷ ኢትዮጵያ መስራቾች የነበሩት የአዲስ አበባ የንጉስ መቀመጫ ከተማ በኮቴሽን ያስቀመጥኩት ከተማ አይደለም በወቅቱ እንድትሆን በበርካታ ምክንያቶች የተመረጠችው የያኔዋ የነቱፋሙና የናብቹ ገላን ቀይ ፍንፍኔ ይሄ ኤቪደንስ ቤዝድ አርጊውመንት ነው የዚህ ታሪክ ጭቅጭቅም የተዘጋ ፋይል ይመስለኛል የተዘጋ ፋይል ነው ርዕሱንም ተመልከቱ አዲሲቱ አዲስ ነው የሚለው ከታች ተሰብስቦ ነው መቲኔ ይሄን ነገር ያመጣሁት ለምን አስፈለገ አሁን ለምንድን ነው የተፈለገው እኔ የገረመኝ ለምንድን ነው የከተዘጋ ፋይሉ ይሄን ማምጣት ይሄን የሐሰት ትርክት ልበለው ይሄን የሐሰት ትርክት ለምን አሁን ማምጣት አስፈለገ ምንድነው አላማቸው የሚለው ነው ያደረገኝ ምክንያቱም ሁሉም የሚነሱት ምሁራን የሚሉት በኦህዴድ ሰፈር ይሄ በትክክል መነገር ስላለበት ነው ከዚህ ከ19ኛው ክፍለ ዘመን ማብቂያ ላይ ይነሳሉ ሁሉም ሲነሱ ማለት ነው ምኒልክና ጣይቱ ፊንፊኔ ነው አዲስ አበባ ያሏት እያለ ነው ሰውየው
ባቡሬ ተገኘ። የቤዛና የፍቅር ተንኮልና ሴራ አቤት! ግን ለምንድነው እንደዚህ ተንኮላቸውና ሴራቸው የበዛው? ሁለቱም ተዋረዱ። ገጀራው በድጋሚ ተይዟል። ሮታ ዶክተሩን አወዳለሁ አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ውዶቼ እንግዲህ ይዤላችሁ እየመጣሁት ማለት ነው። ሰራተኛዋ አደይ ከባለፈው የቀጠለው እንደምታውቁት ሙሽራው ጠፍቶ ነበር ማለት ነው። ይሄም የጠፋበት ምክንያት ደግሞ ቤዛና ፍቅር ተንኮላቸው የማያልቀው ነበር። እንግዲህ ሙሽራው የጠፋው ሊሊም ያለቀሰች ነበር ያለቀው ማለት ነው። እና ከሱ የቀጠለ 252 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ሮታ ዶክተሩን አወዳለሁ አፈቅርሃለሁ በማለትም ፍቅሯን ገለጸችለት። ፍቅሯንም የገለጸችለት በመናጫነጭና በጥፊ በቅምሻ ነበር። ሮታም እኔ አንተን እንጂ ማንንም አልፈልግም፣ ስለዚህ በህይወቴ ውስጥ ያለው አንተና አንተ ብቻ ነው። እኔ ደግሞ በጣም ነው ማፈቅረህ፣ በጣም ነው የምወድህ። አንተ ከሌለ እኔ ህይወቴ የለም በማለትም ገልጻለታለች። ዶክተሩም ከሊዲያ ጋር ሲሆን ካየችው በጣም ተናዳለች። ከሊዲያም ጋር ሁለቱም የተጋጩ ሁለቱም የተደባደቡ። ሊዲያንም ወዴት ልትሄጂ ነው? ወደ እዩ ብለሽ እንዳትጠሪው ዶክተር ብለሽ ጥሪው፣ ስሙ እዩ አይደለም ዶክተር ነው በማለትም ስሙንም እዩ ብላ ስትጠራ ለምን ትጠሪያለሽ በማለትም ሁለቱም የተደባደቡ። የፍቅርም እናት ወጣ ምን ጉድ ነው ምንድነው የምሰማው በማለትም ሁለቱንም ደብድባ ወደ ክፍል አስገብታቸዋለች። በዛን ሰዓትም አንቺ ወዴት የሽ ነው ስትላት ወደ ሊሊ ስል ሊሊ እኮ ጫጉላ ናዝሪት ሄዳ የለው ወይ ውሸቷ ነው ማሚ በማለትም ሊዱም ትነግራታለች። በዛን ሰዓትም ሊዱም አንቺም አፋችሁን ዝጉ፣ እኔ ሊሊ እኔ አውቄ አይደለም ማሚ እና በቀት ትላንትና የረሳውን ልብስ ስላለ እሱን እናመጣል ሊሄድ ነው በማለትም እሷም ነግራ አታላወጣ ዶክተሩ ጋር ሄዳለች ማለት ነው። ሊሊንም በይ አንቺ ግቢ በማለትም ሁለቱንም አስታሪቃ ሊዱንም አፋን አስገብታታለች ማለት ነው። እሷም ወደ ዶክተሩ ሄዳ ዶክተሩ ያስቀመጠውን ወርቀቶቹን ሁሉ ብትንትን በማድረግ እንዴ ምን ሆነሽ ነው በማለትም ዶክተሩም ግራ ገብቶታል። በዛን ሰዓትም እንዴ ሮታ አንቺ እኮ እንደዚህ በመሆን ሳይሆን እኔ ምኔን ነው ወደሽኝ ምን ነው ቆንጆ ነው አስሬ ራሴን በመስታወት እያየሁት ምን ነው ያፈቀረችኝ በማለትም ይነግራታል። ዶክተር እየቀለድክ ነው? እኔ እየቀለድኩ አይደለም። እናም ደግሞ አንተ የምትወደህና የምታፈቅረህ እንዳለች አውቃለሁ፣ ነገር ግን እኔ ግን አንተን በፍጹም አልተውህም በማለትም እሷን ፍቅሯን ትገልጻለች። እንግዲህ ዶክተሩም ግራ በመጋባት እኔ አንድ ነገርን ቃል ግቢልኝ እኔም ቃል ገባልሻለሁ በማለትም ነግራታል። እኔ መቼም ካንቺ ጋር አልለይም፣ ነገር ግን አፈቅርሻለሁ እወድሻለሁ ማለት አይደለም፣ ነገር ግን እጠይቅሻለሁ አናግርሻለሁኝ በማለትም ቃል ይገባላታል። በዛን ሰዓትም እሷም ተበሳጭታ በነበረው ሰዓት በቃ እሺ በማለትም እሷም ቃል ገብታለታለች ማለት ነው። ሊሊና ባቡሬ ሁለቱም ጫጉላቸውን ሽርሽር ናዝሪት ሄደዋል። ናዝሪት ሄደውም ሁለቱም እያጣጣሙ ሁለቱም ደስታ ላይ ናቸው። ዴቭና አዴ ሊሊ ቤት ተቀምጦ እንግዲህ እኔ ያሰብኩት ምን ታውቂያለሽ በማለትም ይነግራታል። በዛን ሰዓትም እኔ እኮ በዛን ሰዓት ሊሊን ሳያት ሙሉ ሰዓቴ አንቺ ነበር ሲዬ ያየሁት፣ አንቺ ነበር ሙሽራ የመሰልሽኝ በማለትም ይነግራታል። አዴ ዴፍዬ እንደዛ ማሰብ አይቻልም፣ አሁን ባለንበት ሁኔታ ላይ ምንም ነገር እንድታስብ አልፈልግም፣ እንደዛ አታስብ፣ እንደዛ አይነት ነገር ይቅርብን በማለትም ትመልሰዋለች። እሺ አከብራለሁኝ፣ ቁጥብነትሽንም እወደዋለሁ በማለትም መልሶላታል ማለት ነው። እናም ደግሞ አንድ ቀን አይቀርም በማለትም መቼ ይሁን የነዚህ ሁለቱ ሰርግስ በጉጉት የሚጠበቀው ዛሬ ከነገ ይሆናል በማለት የተጠበቀ ያለ የሊሊና የባቡሬ ተቀድሟል ማለት ነው። ቤዛና ፍቅር ተንኮላቸው ማያልቀው እንግዲህ አሁን ደግሞ ሌላ ጠንዝዞ መጥተዋል ማለት ነው። አንቺ ግን እንዴት ነው ሊሊ ተዲራ ቆመሽ የዳርሻት በማለትም ፍቅር ትጠይቃታለች። እኔ ግን መቼም ዴቭና አዴ አንድ ላይ ሊሆኑ አልፈልግም፣ ዴቭ የማንም እንዲሆን አልፈልግም፣ ነገር ግን እኔና አንቺ ካሁን በኋላ አዴ ላይ እናተኩር በማለትም ሁለቱም ይነጋገራሉ።
ቤዛ ቅጥፈቷ ሁሉ ታውቆባታል። አሁን ባቡሬንም እንዳትገተችው ባቡሬም አውቆባታል። ነገር ግን ሊሊን ሊጎዳ ሁሌ እንደምትሆን መጀመሪያም ሊሊን ሊጎዳ እንጂ ሊሊም እኔን ሆን ነገር ሊጎዳኝ እንጂ በሰላም አልመጣችም ብላ ጠርጥራን ነበር። ባቡሬም እንደዛው። አሁን ግን ባቡሬን አስራው ነበር። ወንድማ በመሆኑም የእናቱን ሁሉ ነገር ሲነግረው ነበር አዝኖም እየለቀቀው። እናም አሁን ባቡሬ ቤዛን ምን ያርጋቱን ሊሊም ትዳሯ ላይ ስጋት ያለባት የሆነ ነው። ባቡሬ በእናት እኔና አንተ ትዳራችን ሁሌም እንደዚህ ሆኖ ይቀጥል በማለትም ሁለቱም ፍቅራቸውን ያጣጣሙ ይገኛሉ። በመሃላቸው የሚገባ ብዙ ሰው እንዳለም ይታወቃል። ቤዛ አንደኛዋ ነች። ቤዛ እሷ መቼም ከባቡሬ ጋር ሆና አላያትም። ባቡሬን ቀምቼ አስለቅሳታለሁ በማለትም አሁንም ባቡሬን ከሷ ጋር ለማስለቀቅ ትሮጣለች። ቅምጥል ተቆጥታለች። ቅምጥልም እንዴት ታኝ ትሄዳለህ በማለትም እንግዲህ ቅምጥልና ኪንጎ ሁለቱም ተጣምሯሉ። የነሱ ሰርግስ መቼ ይሁን? የባቡሬም እናት በጣም ደስ ብሏታል። እኔ ታውቂያለሽ እኔ ወይኔ ሳያው የኔ ልጅ ነው ወይ እንደዚህ አድጎ ራሱን የቻለው በማለት በጣም ደስ ብሎኛል በማለትም መጀመሪያ የለቀሰችው የነበረው አሁን ደግሞ ወደ ደስታ ሆኖላታል። ታስቢያለሽ አሁን ሁለቱም ጫጉራ ላይ ሆኖ ደስታቸውን ያጣጣሙ ነው ብሎ እሷና ቅምጥል ያወራሉ። አሁን በቃ እሱም የለም እኔ ነኝ ካሁን በኋላ አንቺን ምካድምሽ በማለትም ትነግራታለች። አዎ የኔ ልጅ ቅምጥሌ ካሁን በኋላ አንቺ ነሽ በማለትም ባቡሬ ግን እንደዚህ በመሆኑ በጣም ደስተኛ ነኝ በማለትም ትነግራታለች። አዎ ሊሊም በጣም ጥሩ ሰው ነች፣ በጣም ጥሩ ልጅ ነች እና ለሷን ልቧንም እንዳይሰብርባት በማለትም ትነግራታለች። ሁለቱም ደስታቸውን ያጣጣሙ ይገኛል። ባቡሬና ሊሊ እንግዲህ ያጣጣሙ ይገኛሉ። ገጀራው ደግሞ ተይዟል። ገጀራው ሊያዝ እንግዲህ ፖሊስ ያፈላለገው ነው። ፖሊስም ተከትሎት በሰርጓ ለተሄዶ ነበር። አሁንም በር ያንኳካ መጥቶ ዴፍንና አዴን አግኝቷቸዋል። እንዴ እናንተ ናችሁ ወይ ሲል አው እነ ሊሊ የሉም ወይ ሲል አይ አሁን ጫጉላቸውን እንትን ሊያረጉ ወደ ደብረ ዘይት ሄዷሉ እዛ ነው ያሉ ሲል በቃ አሁን እሱ ያለበት ግን እመነኝ አናቅም እና ያንን ጊዜ ካየነው በኋላ አይተነውም አናቅም በማለትም አዴን መልሳለታለች። ስልክ እሺ ብሎ እና እነሱ ሲመጡ ቃላቸውን እንዲሰጡ በማለትም እሱም ትቷቸው ሄዷል። ነገር ግን እና አዴንና ዴፍንም መከታተል አልተወም።